ኤልሳቤጥ ጊዜዋ ደረሰ። የትኛው ጊዜ? ምን የምትሆንበት ጊዜ? የትኛው ጊዜ ነው የደረሰው? መካንነት የሚሰናበትበት፣ እርሷ ልጅ የምታቅፍበት፣ ጠላት መካን ነሽ አንቺ ደረቅ ነሽ እያሉ የሚናገሩ ሰዎች የሚሸማቀቁበት፣ እሷ የምትደሰትበት፣ መካን ትባል የነበረችው የወጣትነት ዘመኗን መካን በሚባል ስያሜ ያሳለፈችው ኤልሳቤጥ አሁን ጊዜዋ ደረሰ። ጊዜ ይደርሳል ክርስቲያኖች፣ ሩቅ አይደለም። ጊዜ ሩቅ አይደለም። መካንነት አለፈ አይደል? ባሮጊትነት ልጅ ተወለደ አይደል? ለእግዚአብሔር ምን የሚሳነው ነገር አለ? መካን እንደሆንኩ ልሞት ነው በቃ ብላ ተስፋ ቆርጣ አልወልድም ብላ፣ ዘካርያስም እንዲሁ። ነገር ግን መጽሐፍ መጨረሻ በእርጅና ዘመን የሆነውን ይነግረናል። ምን ይላል? ወበጽሐ ወርሃ ለኤልሳቤጥ፣ የኤልሳቤጥ ጊዜዋ ደረሰ። ልጅ አጥታ ታለቅስበት የነበረው ዘመን አለፈ። መካን ትባልበት የነበረው ዘመን አለፈ። ወወለደት ወልደ፣ ዮሐንስን ወለደች፣ ልጅ ወለደች። የመካንነት ዘመን አለፈ፣ አለቀ፣ አለቀ። ጊዜ ይደርሳል ክርስቲያኖች። ጊዜ ሩቅ አይደለም። ቢዘገይም የሚቀድመው የለም። የታመመ ይድናል፣ ያጣ ያገኛል፣ ያጣ ያገኛል፣ የጠገበም የጥጋቡን ዋጋ ያገኛል። ሩቅ አይደለም። እግዚአብሔርን ለየት የሚያደርገው ይሄን ጉዳይ ስናይ ነው። እስከ በደላችን ስንቆም ዝም ይለናል። እስከ በደላችን ይጠራናል። በኃጢአት ባህር እየዋኘን እያለን ራሱ ኑ ይለናል። ተጨመላልቀን ራሱ ኑ ይለናል። ቸርነቱ ይሄ ሲታይ እጅግ ከጥልቅ ከውቅያኖስ በላይ የቸርነቱ ስፋት ጥልቅ ሆኖ እናገኘዋለንና ይሄን ቸር አምላክ እስክናመስግነው። እንዲህ ሁላችንም ኃጢአተኞች ከሆንን እንዴት ዝም አለን? ሰው ሰውን አይታገስም። ፈጥሮ እንኳን ጸብ አመንጭቶ ጸብ ፈጥሮ ሰውን ያስቀይማል፣ ያሳድዳል፣ ይገድላል። ፈጥሮ ጸብ ፈጥሮ ሰውየው ባይበድልም ሴትዮዋ ባትበድልም በምን እናባረው ተብሎ ማለት ነው። በምን እናስወግደው ተብሎ ማለት ነው። መርዝ የሚበጠብጡ የሰው ልጅ ምንም የማናደርገው ነገር አለ። እግዚአብሔር ግን የነገር መርዝ ቀማሚዎቹን በጥባጮችን ሁሉ በእስክርቢቶ ሰው የወጋነውን ሁሉ ሌቦቹን ሁሉ እግዚአብሔር ዕድሜ ለንስሐ ሰጥቶ ይሄው ሙስነኛውን ሁሉንም ቅዱሳን ቅድስናቸውን ይዘው በነበሩበት ቦታ በኃጢአት ተመልተን አቁሞናል። እግዚአብሔር ኧረ አመስግኑት እግዚአብሔር።